አርዕስተ ዜና። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ተናገሩ። በነ ዶክተር ደብረጽዮን ገብረ ሚካኤል ከሚመራው ህወሓት ጋር ከፍተኛ ውጥረት ውስጥ የገቡ ጌታቸው ረዳ ወደ አዲስ አበባ ሲያቆኑ የማፈን ሙከራ እንደተደረገላቸው ገለጹ። በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ የህወሓት ወታደራዊ ክንፍ በሰላማዊ ዜጎች ላይ ግድያን ጨምሮ የተለያዩ የመብት ጥሰቶችን እየፈጸመ ነው አለ። ሰላም፣ እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም አለች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ተናገሩ። የውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፍ ማህበረሰቡ ጥያቄ አቅርበዋል። ኦስማን ይህንን የተናገሩት ማክሰኞ መጋቢት 9 2017 ዓ.ም መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አሳውቀዋል። ማክሰኞ ጠዋት በኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ የማነ ገብረ መስቀል ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የከረረው ውጥረት ተፈጥሯል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው ማለት መውቀሱን አይዘነጋም። የኤርትራው የውጭ ጉዳይ ሚኒስትር በሰጡት ማብራሪያ ሶስቱ ጉዳዮችን በዋናነት ማንሳታቸውን የማነ ተናግረዋል። በመጀመሪያዎቹ ሁለቱ ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶች የሚመለከቱ እንደሆነ የማስታወቂያ ሚኒስቴር መረጃ ላይ ሰፍረዋል። በቀዳሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ግምታዊ ክስ ነው። ሁለተኛው ክስ ደግሞ የፕሪቶሪያ ስምምነትን በተመለከተ እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለው ሶስተኛ ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት አባዜ እንዲሁም ይህንን ተከትሎ የመጣው የዲፕሎማሲ ዘመቻና አብሮት ያለው የተንኳሽ ድርጊት እንደሆነ ተጠቅሰዋል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ይህንን ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቲክ ማህበረሰቦች ማብራሪያ ከሰጡት ከቀናት በኋላ ነው። የውጭ ጉዳይ ሚኒስትሩ ጌዲዮንና የርዕሰ መስተዳድር አቶ ጌታቸው ባለፈው ሳምንት አርብ መጋቢት 5 2017 ዓ.ም የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል የተፈጠረው ቀውስ ጋር የተገናኘ ነው። በዚህ ማብራሪያ ላይ የውጭ ጉዳይ ሚኒስትሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠረና እየተባበረ መሆኑን መጥቀሳቸውን ከሰዋል። በወቅቱ ገለጻ የሰጡት አቶ ጌታቸው በበኩላቸው በሌላኛው ክንፍ የሚገኙ የተወሰኑ ህወሓት እና ወታደራዊ አመራሮች ከፌዴራል መንግስት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግረው ነበር። ይህንን ክስ ህወሓት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዚዳንትና የጸጥታ ዘርፍ ኃላፊ ሌተናል ጀነራል ታደሰ ወረደ የትግራይን የጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ብለዋል። ኤርትራዊ የውጭ ጉዳይ ሚኒስትር ኦስማን ዛሬ በሰጡት ማብራሪያ ግን የኤርትራ መንግስት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸውን ገልጸዋል። ኤርትራ ከዚህ ውጭ በሚቀርበው ክሶችና ወንጀላዎች ሙሉ በሙሉ ውድቅ እንደምታደርግም አስረድተዋል ተብለዋል። የኤርትራ መንግስት የፕሪቶሪያ ስምምነትን የሚመለከተው የኢትዮጵያ ውስጥ ጉዳይ አድርጎ መሆኑን የተናገረው የውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ የመግባት ምንም አይነት ፍላጎት እንደሌላት እንደገለጹም ተጠቅሰዋል። በጥቅምት 2015 ዓ.ም ከጦርነት ማብቂያ በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስትሩ ለዲፕሎማቶች ማስረዳታቸውን ተገልጿል። ኦስማን የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገሩ ወይም የሚያመለክት ምንም አካል
ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮችን ኤርትራን ማምለጫ ለማድረግ ነው ሲሉ ተናግረዋል። ከኢትዮጵያ ጦር ጋር ወግኖ የተዋጋውና በሰብአዊነትና በሚፈጸመው ወንጀል ጨምሮ በተለያዩ የጦር ወንጀሎች እንደተፈጸመ የተባበሩት መንግስታት ጨምሮ የሰብአዊ መብት ድርጅቶች ሪፖርት ያወጡበት የኤርትራ ጦር አሁንም በትግራይ መሬቶች እንዳለ በተደጋጋሚ ጊዜ ተነግረዋል። የፕሪቶሪያ ግጭትን በዘላቂነት የማቆም ስምምነት ከተፈረሙ በኋላ የኤርትራ ወታደሮች በትግራይ ውስጣዊ ወሲባዊ ባርነት፣ ግድያዎችና ሌሎች ከባድ ጥሰቶችን መፈጸማቸውን ዓለም አቀፍ የሰብአዊ መብት ተቆርቋሪ አምነስቲ ማስታወቁም ይታወሳል። በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ የህወሓት ወታደራዊ ክንፍ በሰላማዊ ዜጎች ላይ ግድያን ጨምሮ የተለያዩ የመብት ጥሰቶችን እየፈጸመ ነው አለ። ፓርቲው ሰሞኑን በአዲ ጉደምና መሆኒ ከተፈጠሩ ሞትን ያስከተሉ ክስተቶች በተጨማሪ በሌሎች ተጋሩ ላይም በደሎች እየተፈጸሙ ነው። ለዚህም ተጠያቂዎቹ የህወሓት ፖለቲካና ወታደራዊ ክንፎች ናቸው ብለዋል። በወቅታዊ ጉዳዮች ላይ መግለጫ የወጣው በትግራይ ተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ ከጦርነቱ ከፍተኛ ጉዳት ባላገገመች ትግራይ ለአንድ የፖለቲካ ኃይል ባጋደሉ ታጣቂዎች ከባድ የሰብአዊ መብት ጥሰት እየፈጸሙ ነው ብለዋል። ሰሞኑን በአዲ ጉደምና መሆኒ ከተፈጠሩ ሞትን ያስከተሉ ክስተቶች በተጨማሪ በሌሎች ተጋሩ ላይም የተለዩ በደሎች እየተፈጸሙ ነው ሲል ገልጸዋል። የእነዚህ ጥፋቶች ተጠያቂ የህወሓት ፖለቲካዊ ክንፍም በመሆኑ ደግሞ ለእነዚህ ተግባራት የህግ ማስከበር እርምጃ በማለት ኃላፊነት ወስደዋል ያሉ ተቃዋሚ ፓርቲው የህወሓት ወታደራዊ ክንፍን ትዕዛዝ ተቀብለው በንጹሃን ላይ እርምጃ የሚያነሱት ደግሞ ከተጠያቂነት አያመልጡም ብለዋል። ዶይቼ ቬለ የተናገሩ ሳልሳይ ወያነ ትግራይ ሊቀመንበር አሉላ ኃይሉ የህወሓት ወታደራዊ ክንፍ የአስተዳደር አካላትን ለነሱ ታማኝ በሆኑ የመዋቅር ህገወጥ ተግባር እየፈጸሙ ነው። ይህ ደግሞ በትግራይ ከፍተኛ አደጋ ፈጥሮ ይገኛል ብለዋል። ከዚህ በተጨማሪም ሳልሳይ ወያነ ትግራይ በክልሉ ያለውን ፖለቲካዊ ቀውስ ለመፍታት ሁሉም ኃይሎች የሚያሳትፍ ብሔራዊ ጉባኤ ተጠርቶ መፍትሄውን መባጀት ይገባል ብለዋል። በዚህ በተጨማሪ ተቃዋሚው ፓርቲ ሳልሳይ ወያነ ትግራይ በትናንቱ መግለጫው ጨምሮ እንዳለው ያንዳንዱ የትግራይ ሰራዊት አባል ራሳቸውን ኮርና ከኮር በላይ ብለው ከሚጠሩ የህወሓት ወታደራዊ ክንፍ አዛዦች በተለይም ባለፈው ሳምንት የክልሉ ጊዜያዊ አስተዳደር መፈንቅለ መንግስት ያለውና በታጣቂዎች የተደገፈ አስተዳደር አካላትን የመቀየር ተግባራትን በተለያዩ ከተሞችና ወረዳዎች የታየ ሲሆን ይህን ተግባር በዶክተር ደብረጽዮን የሚመራው የህወሓት ክንፍ ህግ ማስከበር እንቅስቃሴ እንዳለው ይታወሳል። በነ ዶክተር ደብረጽዮን ገብረ ሚካኤል ከሚመራው የህወሓት ቡድን ጋር መጠነ ሰፊ ግጭት ውስጥ የገቡት ጌታቸው ረዳ ከመቀሌ ወደ አዲስ አበባ ሲያቀኑ የገጠማቸውን የማፈን ሙከራ ይፋ አድርጓል። ጌታቸው ይህንን ይፋ ያደረጉት ወደ አዲስ አበባ ሲመጡ ምናልባት በመቀሌ ስራ መስራቱም ሆነ መንቀሳቀስ የማይችሉበት የደህንነት ስጋት ላይ ገብቷል ወይ የሚል ጥያቄ ቀርቦላቸው ነው። አቶ ጌታቸው ሲመልሱ የኔን እንቅስቃሴ መገደብ ሙከራዎችን ተመልክቻለሁ፣ ለህይወቴ ግን የሰጋሁበት ጊዜ እምብዛም አልነበረም ብለዋል። ነገር ግን ከሰሞኑ ጠቅላይ ሚኒስትር ጋር ለመነጋገር ወደ አዲስ አበባ ስመጣ በመቀሌ የተመደበ የትግራይ ሰራዊት እኔን ከጥበቃዎች ጋር ለማገት ኬላ ዘርግተው ነበር ብለዋል። በወቅቱ የተዘረጋው ኬላ በክልሉም ሆነ በፌዴራል መንግስት አይታወቅም ያሉት ጌታቸው ከታጣቂዎች አመራሮች መለስተኛ ንግግር ካደረግን በኋላ ኬላውን አልፈን ወደ ኤርፖርት ለመግባት ችለናል ብለዋል። የህወሓት ጦር ኤርፖርትን መግባት አይችልም፣ አየር መንገድ የሚጠብቀው በፌዴራል ፖሊስ ነው ያሉት ጊዜያዊ ፕሬዚዳንቱ አንዳች ነገር ለማድረግ ቢፈልጉ ይከሰት የነበረው ከፌዴራል ፖሊስና የኔ ጥበቃዎች ጋር ወደ ግጭት መግባት ነው ብለዋል። ወደ ኤርፖርቱ ከገባው በኋላ እኔን ሊያግት የነበረው የሰራዊት አዛዥ ጌታቸው እነማንን ይዞ ነው የወጣው፣ እንዴትስ እንዲወጣ ተፈቀደለት በሚል ሲፎክር እንደነበረ ሰምቻለሁ ያሉት ጌታቸው የሚከፍሏቸው ሚዲያዎችም ከክስተቱ በኋላ የዘገቡት እኔ እንዳመለጥኩ ነው ብለዋል። እናም እየገባኝ ያለው ከህወሓት እገታ አሊያም አፈና እንዳመለጥኩ ነው ሲሉ ተደምጠዋል አቶ ጌታቸው ረዳ። ፕሬዚዳንት ቭላድሚር ፑቲን ከዶናልድ ትራምፕ ጋር ባደረጉት ንግግር በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብሎ ነገር ግን የዩክሬን የኃይል ማመንጫዎችን ላለመምታት ቃል ገቡ። ፑቲን ይህ ያሉት ከአሜሪካ አቻቸው ዶናልድ ትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ነው። የሩሲያው መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርጎታል። ይህ የተኩስ አቁም ስምምነት በቅርቡ የአሜሪካና የሩሲያን ባለስልጣናት በሳዑዲ አረቢያ ያረቀቁት ነው። ፑቲን እንዳሉት ይህ ሁሉን አቀፍ የተኩስ አቁም ሊሰራ
የሚችለው የውጭ ኃይሎች ለዩክሬን የሚያደርጉትን የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው። የዩክሬን አጋር የሆኑ የአውሮፓውያን ሀገራት ከዚህ ቀደም ይህንን የፑቲን ቅድመ ሁኔታ እንደማይቀበሉት አስታውቀው ነበር። በሳውዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ተናግረዋል። ሩሲያ ከ6 ወራት በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩርስክ ግዛት በቅርቡ ባካሄደችው ዘመቻ ማስለቀቅ ችላለች። ማክሰኞ ዕለት ትራምፕ እና ፑቲን ካደረጉት የስልክ ልውውጥ በኋላ አሜሪካ ባለፈው ሳምንት ስታሳይ የነበረውን አቋም የለወጠች ይመስላል። ነገር ግን ሁለቱ መሪዎች ጦርነቱን ለመግታት ተጨማሪ ንግግሮች እንደሚያሹ መስማማታቸውን ተሰምተዋል። ባለፈው ሳምንት ማክሰኞ ጅዳ የተገኙት የአሜሪካ ልዑካን የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀናት የተኩስ አቁም ስምምነት እንዲፈርሙ ማሳመናቸውን ይታወሳል። ፕሬዚዳንት ዜሌንስኪ ኦፊሴላዊ ጉብኝት ወደ ፊንላንድ መዲና ሄልሲንኪ ያቀኑ ሲሆን ዩክሬን የኃይል አማራጮችን ያካተተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ተናግረው ነገር ግን ተጨማሪ መረጃዎች እንደሚፈልጉ አስታውቋል። ዜሌንስኪ ከሰሞኑ በዩክሬን የድሮና እያወረዱ ያሉት የፑቲንን የተኩስ አቁም ማድረግ አይፈልጉም ሲሉ ወቅሰዋል። ውድ የኢትዮ ሞኒተር ተከታታዮች ስትከታተሉ የነበራችሁ የዕለቱ መረጃችን ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን።